ዓለምን ያስጨነቀ ያለውን የአየር ንብረት ለውጥ ያመጣውን ችግር ለመቀልበስ በኢኮኖሚ የበለጸጉ ሀገራትን ጨምሮ መንግስታት በየአዳራሹ ጉንጫ አልፋ ክርክሮችንና ውይይቶችን ቢያደርጉም ከወረቀት ስምምነት ባለፈ ተግባር ላይ መገኘት ተስኗቸው ችግሩ የተባባሰ መጥቷል። ለአየር ብክለት ዝቅተኛ አስተዋጽኦ ያላት አፍሪካ ከበለጸጉት ሀገራት ካሳ ከመጠየቅ ይልቅ መፍትሄ አመንጭ ወደ መሆን የተሻገረችበትን እርምጃ ኢትዮጵያ በአረንጓዴ ኢኮኖሚ ፖሊሲዋና አረንጓዴ አሻራ ጀምረዋለች። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት በየዓመቱ በቢሊየን የሚቆጠር ችግኝ የሚተከልበት የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለዓለም ችግር ምላሽ ለመስጠት ከፊት የተሰለፈች መሆኗን ያመላከተ ነው። ዓለም ከአዳራሽ ከስብሰባ ወጥቶ አፈር ጭቃ ነክቶ ተክሎ መቀየር የሚገባው ይህ ተግባር ባለመቀየሩ አክሽን ያስፈልጋል። ሰርተን በማሰራት አፍሪካ ውስጥ ያለውን አንደኛውን ስብራት መመለስ አለብን ስንል ሪኮግናይዝ ለማድረግ ጊዜ ወሰደባቸው ቢሆንም አሁን ዓለም የኢትዮጵያን ግሪን ሌጋሲ አርአያ አድርገን ክላይሜት ሰሚት በኢትዮጵያ አዘጋጅተን በመላው አፍሪካ እንዲሁም በሌላው ዓለም ይህንን መሰል የተግባር እንቅስቃሴ እንጀምር ያለበት ዘመን ላይ ስለደረስን የኛን ግሪን ሌጋሲ ከሁሉ የገዘፈ ያደረገው በሚሊዮን የሚቆጠር ሕዝብ በገዛ ፈቃዱ ሕፃን አዛውንት ሳይል በክረምት በዝናብ ውስጥ የተራቆቱ ተራሮች ለማልበስ ከፍተኛ ጥረት ያደረገ ሕዝብና ሀገር በመሆኑም ጭምር ነው። እንደ ህዳሴ ግድብ ኢትዮጵያውያን በተባበረ ክንድ እውን ያደረጉት ዓለም ላይ ካሉ ድንበር ተሻጋሪ ፋይዳ ካላቸው ስራዎች የሚጠቀስ ለአፍሪካም ያለ ውጭ እርዳታ ለዓለም የሚተርፍ ድንበር ተሻጋሪ ፕሮጀክት መስራት እንደሚቻል ያሳየም ነው። የተራቆቱ ተራሮችን አረንጓዴ ሸማ በማልበስ በአጭር ጊዜ ሀገራዊ የደን ሽፋን እንዲጨምር አድርጓል። ከ2011 እስከ 2018 እንግዲህ 50 ቢሊዮን ችግኝ ለመትከል ነበረ የታቀደው። በዚህ ሂደት ውስጥ እንግዲህ በ7 ዓመት ውስጥ ወደ 48 ቢሊዮን ችግኝ መትከል ተችሏል ማለት ነው። ይሄ እንግዲህ ከደን ልማት ወይም ከደን ሽፋን አንጻር ስናየው በ2011 የአረንጓዴ አሻራ መርሃ ግብር ሲጀመር 17.2% የነበረው በፈረንጆች አቆጣጠር 2023 ላይ በተደረገው ቆጠራ ወደ 23.6% ከፍ ማድረግ ተችሏል ማለት ነው። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች የአፈር መሸርሸርን በመከላከልና ለምነትን በመጨመር እንዲሁም የደረቁ ምንጮች እንዲመለሱ በማድረግ ለግብርናው ምርታማነትና የምግብ ዋስትና መሻሻል አስተዋጽኦም እያበረከቱ ነው። ሆርቲካልቸሩም በእንስሳውም በሰብሉም ያለውን ምርት እንዲሻሻል ያደርጋል ማለት ነው። አረንጓዴ አሻራ መርሃ ግብር ሲጀመር አካባቢ የተተከሉት ለምሳሌ አቮካዶ ችግኝ ኤክስፖርት ማድረግ ተችሏል። ቡና ኤክስፖርት ማድረግ ተችሏል። ይሄ የአረንጓዴ አሻራ መርሃ ግብራችን ውጤት ነው ማለት ነው። የአረንጓዴ አሻራ መርሃ ግብር ችግኝ ከመትከል የተሻገረ ቀጠናዊ ትስስርን የሚፈጥር ዓለም አቀፍ እውቅና የተቸረውም ነው። ዓለም ስለ አየር ንብረት ለውጥ የሚመክርበት ትልቁን መድረክ ኮፕ 32 በአፍሪካ እንዲዘጋጅ ሀሳብ ሲቀርብ አፍሪካ በአንድ ድምፅ ኢትዮጵያ ተወክለኝ ብላ እንድትናገር ያደረገ የዲፕሎማሲም ጡንቻ ሆኗል። ይህም የኢትዮጵያውያን የመደመር ውጤት ሆኖ ይገለጻል። ስንደመር ያለን ጉልበት፣ ስንደመር የሚሰማው ድምፅና የሚፈጠረው ኢፌክት ከፍተኛ መሆኑን ያሳያል። ባለፉት ዓመታት ከ20 ሚሊዮን በላይ ኢትዮጵያውያን ተሰናስለው ለዚህ ህልም ባይተጉ ኖሮ 5 ወይም 10 ሚሊዮን ቢሆኑ ቁጥሩ 50 ቢሊዮን መድረስ አይችልም። 50 የደረስነው ቢሊየንስ ኢንቨስት አድርገን ሳይሆን ቢሊየን ቅልቦችን ደምረን ነውና የመደመር ጉልበት በችግኝ ጣቢያዎች ቦታ በሚያዘጋጁ የኤክስቴንሽን ሙያተኞች ቀድመው ቆፍረው መሬት በሚያሰናዱ ኢትዮጵያውያን ድምር ውጤት ነው። ዛሬን የተሻገረ ራዕይ ያለው አረንጓዴ አሻራ ኢትዮጵያ በአጭር ጊዜ በምግብ ራሷን እንድትችል ከፍተኛ አስተዋጽኦም ይኖረዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ አድርገን ደግሞ ተጨማሪ ሀሳቦችን ለማንሳት ስቱዲዮ እንግዳ ጋብዘናል። እንግዳችን በኢትዮጵያ ደን ልማት የደን ዘርፍ ትራንስፎርሜሽን ከፍተኛ ባለሙያ የሆኑት ያለምሰው አደላ ናቸው። አቶ ያለምሰው ስለመጡ እናመሰግናለን። አመሰግናለሁ። መልካም። ቀደም ሲል እያነሳን የነበረው ሀሳብ አለና የኢትዮጵያ አረንጓዴ አሻራ ስራን እንመልከት። በተለይ የኢትዮጵያ የአረንጓዴ አሻራ ስራ የኢትዮጵያን የደን ሽፋን ከማሳደግ ምርትና ምርታማነትን በመጨመር ረገድ ምን አበርክተዋለሁ? እሺ በጣም ጥሩ። እንግዲህ ይሄ አረንጓዴ አሻራ ከተጀመረ ጊዜ አንስቶ ከ40 ቢሊዮን በላይ ችግኞች ተተክለዋል ሁላችንም እንደምናውቀው። ይሄም በመሆኑ
ዘርፈ ብዙ በጎ ተጽዕኖዎች ተፈጥረዋል። እነዚህን ተጽዕኖዎች በ5 ከፍለን ማየት እንችላለን። የመጀመሪያው የአካባቢና ስርዓተ ምህዳር ላይ ያለው በጎ ተጽዕኖ ነው። ይሄም በከፍተኛ ደረጃ ተጎሳቅሎ የነበረን የሀገሪቷን መልክዓ ምድር አዲስ መልክ እንዲኖረው በማድረግ የደን ሽፋንን በመጨመር ከፍተኛ አስተዋጽኦ አድርጓል። ይሄም በመሆኑ ለአፈር፣ ለውሃ፣ ለአየር እንዲሁም ለአየር ንብረት ለውጦች ሁነኛ የሚባል አስተዋጽኦን አምጥቷል። የብዝሃ ህይወትንም በማሻሻል ጠፍተው የነበሩ ዝርያዎች እንደ አዲስ ከአፈር ውስጥ መብቀል ጀምረዋል። የሸሹ የነበሩ የተለያዩ የዱር አራዊት፣ አዕዋፍት በሙሉ ሲመጡ እናያለን። ይሄ እንግዲህ በጎ የሆነው ተጽዕኖ አካባቢው ላይ ነው። ሁለተኛው ኢኮኖሚው ላይ ያለውን ነው። ኢኮኖሚው ላይ እንግዲህ በጣም ዘርፈ ብዙ የሆነ እድል ነው ይዞ የመጣው። አንደኛ የስራ እድል ከመፍጠር አንጻር ወጣቶች፣ ሴቶች ችግኝ ጣቢያዎችን በማቋቋም ችግኞችን በመሸጥ በማቅረብ ከፍተኛ የሆነ ጥቅም አግኝተዋል። አንድ አይነት የሆነ የኑሮ ዘይቤያቸውን በተለይም በገጠር የሚኖረው ህዝብ ሁልጊዜም ማረስም ብቻ ተመርኩዞ የኖረ የነበረውን አዲስ የስራ አማራጭ ይዞለት መጥቷል ማለት እንችላለን። እዚሁ ላይ ኢኮኖሚን ከማሻሻል አንጻር እርሻው ምርታማነት እንዲያሳይ ከፍተኛ አስተዋጽኦ አድርጓል። በተለይ ፍራፍሬ ዝርያዎችን በመትከል ቡናን ጨምሮ ኤክስፖርታችን እንዲያደርግ ከፍተኛ አስተዋጽኦ አድርጓል ማለት እንችላለን። በሶስተኛ ደረጃ ማህበረሰቡ ላይ በጣም ከፍተኛ አስተዋጽኦ ነው ያመጣው። የባለቤትነት ስሜት እንዲሰማው፣ ለስርዓተ ምህዳሩ ተቆርቋሪ የሆነ ማህበረሰብ እንዲፈጠር፣ ማህበረሰቡም አንድ የሚያደርገው ርዕስ እንዲፈጠር ማስቻል ችሏል። አራተኛ ላይ ባዮ ደስ የሚለኝ የፖሊሲ ላይ ያመጣው በጎ ተጽዕኖ ነው። እንግዲህ ይሄ ፖሊሲ ላይ ያመጣው በጎ ተጽዕኖ እንደምታውቁት ልዩ ፈንድ የሚባል ከ0.5 እስከ 1% የደን ዘርፉን በተለይም የተጎሳቆሉ መሬቶች እንዲያገግሙ የሚያስችል ፈንድ ጸድቋል፣ በአዋጅ ማለት ነው። ይሄ ትልቅ እርምጃ ነው። ይሄ ማለት ምን ማለት ነው? በየአመቱ ከፍተኛ የሆነ ገንዘብ እስከ $100 ሚሊዮን የሚደርስ ገንዘብ ለዚህ ስራ ማስፈጸሚያ የሚሆን ነው ማለት ነው። ጎረቤቶች ላይም ተጽዕኖ በማምጣት የጎረቤት ሀገሮች ለምሳሌ ኬንያን ብንወስድ የራሳቸው የአረንጓዴ አሻራ አይነት የሚመስል ተጽዕኖን ይዞ መጥቷል፣ ከኛም አልፎ ማለት ነው። የአምስተኛ በጎ ተጽዕኖ ላይ ባዮ ደስ የሚለኝ የንቃተ ህሊና ትምህርት ስርዓቱ ላይ ይዞት የመጣውን ነው። ዛሬ ልጆች እንዴት ነው የሚያዩት አካባቢን ከመጠበቅ አንጻር? የድህረ ምረቃ ተማሪዎች በዚህ በአረንጓዴ አሻራ ላይ በተለያዩ ዩኒቨርሲቲዎች ውስጥ ብዙ ምርምሮች እያደረጉ ነው። እድል ይዞ መጥቷል እውቀትን ከማካበት አንጻር እና ይህ አረንጓዴ አሻራ የደን ሽፋንን ከመጨመርም ባለፈ በእነዚህ 5 በጎ ተጽዕኖዎች ብናየው የተሟላ ስዕል ይሰጠናል ለማለት ነው። መልካም። የአረንጓዴ አሻራ ስራው ኢትዮጵያ ከራሷ አልፋ ደግሞ ያለችበትን የአፍሪካ ቀንድ ቀጠናን፣ አህጉሩን፣ ዓለም ላይ የአየር ንብረት ለውጥ ተጽዕኖን ለመቆጣጠር ለሚደረገው ጥረት ከፍተኛ አስተዋጽኦ እንደሚያደርግ ይታወቃል። ከዚህ አኳያ ያለውን ፋይዳ ያነሱልንና አያይዘው ደግሞ ይሄ የኢትዮጵያ አስተዋጽኦ ለኮፕ 32 ጉባኤ አስተናጋጅነት እንድትመረጥ ያደረጋት አንዱ መስፈርት እንደሆነም ታሳቢ ስለሚደረግ ከሱ ጋር አያይዘው እነዚህን ጉዳዮች እንዲያነሱ ትፈልግ ነው። በጣም ጥሩ። እንግዲህ አረንጓዴ አሻራ ኢትዮጵያ ላይ እንደመተግበሩ ለጎረቤት ሀገሮች ከቅርብ ስንነሳ በጣም ብዙ ጥቅም ነው ያለው። አንደኛ የውሃ ማማ የምትባል ሀገር ናት። ጎረቤቶቻችን በአብዛኛው የኛ ውሃ ላይ ጥገኛ ሆነው የሚኖሩ ናቸው፣ የቅርብም የሩቆቹ። ስለዚህ እኛ የላይኛው ተፋሰስ ላይ የምንሰራው ይህ ስራ የጎረቤት ሀገሮችን ሕይወት በበጎ መልኩ ተጽዕኖ ማሳረፍ የሚችል ስራ ነው ማለት ነው። በነገራችን ላይ እዚህ አረንጓዴ አሻራ ሲጀመር በጅቡቲ፣ ሶማሌላንድ፣ ፑንትላንድ ችግኞች ከኛ ተጓጉዘው ይሄንን ስራ እንዲቀላቀሉ ማድረግ ተችሏል። ይሄ ምን ማለት ነው? እኛ እንደ ሀገር ከአየር ንብረት ለውጥ ጋር ተያይዞ የሚመጡ ጫናዎችን፣ ተጽዕኖዎችን ከመቋቋም ባሻገር ጎረቤቶቻችን ያ አቅም እንዲኖራቸው የነሱንም አቅም መገንባት የሚችል ትልቅ ኢኒሼቲቭ ሆኖ ነው ያገኘ ነው። ይህ ስራ እንግዲህ በቅርብ ጊዜ እንደምታስታውሱት የተባበሩት መንግስታት የምግብ ድርጅት FAO እውቅና ሰጥቷል። በተፈጥሮ ሀብት ስራዎች ላይ በጣም ውጤታማና ጉልህ አስተዋጽኦ ካላቸው ስራዎች ተብሎ አንዱ የአረንጓዴ አሻራ ሆኖ ተመርጧል።
ይህንንም እንደ አንድ ግብዓት ተጠቅሞ ለቀጣይ ለሚዘጋጀው የኮፕ 32 ኢትዮጵያ እንድትመረጥ አረንጓዴ አሻራ ከፍተኛ አስተዋጽኦ አድርጓል። በተለይም እንግዲህ ይሄ ኮፕ የሚባለው ከአነሳሱ ጀምሮ ስናይ እስካሁን የመጣበትን ሂደት ስናይ አብዛኛዎቹ ጉንጭ አልፋ በሆኑ ድርድሮች ያለፉ አመታት ናቸው። እንግዲህ አሁን 30 29 እኛ እስከምናዘጋጀው 32 ድረስ በጣም የማያቋርጡ ድርድሮች ነው የነበሩት። እንግዲህ ኢትዮጵያ የወሰደችው ምንድነው? ቆይ ድርድሮቹ የሚቀጥሉ እኛም ለችግሩ ዘላቂ መፍትሄ የሚሆነውን ፈጣን የሆነ እርምጃዎችን እንውሰድ ነው። ይሄ እርምጃ ምንድነው? አረንጓዴ አሻራ ነው። አረንጓዴ አሻራ ምናልባትም ዓለም ላይ ካሉ ሀገራት የአየር ንብረት ለውጥ ጫናን ከመቋቋም አንጻር ከፍተኛ መሬት ላይ ከታዩ ስራዎች አንዱ ነው። ስለዚህ ዓለም ይሄን ተገንዝቧል። ጎረቤቶቻችን ይሄን ተገንዝበዋል። ኢትዮጵያ ዛሬ ለብዙ ሀገሮች በዚህ ረገድ ምሳሌ ናት። አማክሮን ብለው የሚመጡ ብዙ ሀገራትም ነው ያሉት። ስለዚህ የአረንጓዴ አሻራ ተጽዕኖ ቀጠናዊ ከመሆንም አልፎ ዓለም አቀፋዊ የሆነ እንድምታ ፈጥሯል ማለት ይቻላል ማለት ነው። መልካም። በኢትዮጵያ ደን ልማት የደን ዘርፍ ትራንስፎርሜሽን ከፍተኛ ባለሙያ የዓለምሰው አደላ ላነሳናቸው ጥያቄዎች እዚህ ስቱዲዮ መጥተው ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ቀን ይሁንልዎት።